ሕይወቴ የተሰበረ መስታወት ነበር። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነው። በእርስዎ ላይ ማንኛውንም አይነት ህመሞች ሲኖሩ፣ በሲህርና በዓለማዊ በሽታዎች ሲጠቁ፣ አላህም ካለ በእስላማዊ ዕውቀት ብቁ የሆኑ የሩቅያ ዶክተሮች፣ ዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችንና የሸሪዓ ምሁሮችን ወደሚያገኙበት ወደ ቀልብ ዶክተር ቻናል በማምራት ዶክተር ወይም ኡስታዝ ብለው በማናገር ህክምናውን በረሱል ሰለላሁ ዐለይሂ ወሰለም መንገድ ብቻ ያገኙ። ወደ ዛሬ ታሪክ እናምራ። ሕይወቴ የተሰበረ መስታወት ነበር። ሂክማ ክፍል 1። እስኪ ታሪክን ከጀምሮ ላጫውታችሁ። የባህር ዳር ከተማ ስሟ ሲጠራ ብዙ ሰዎች መጀመሪያ የሚያስቡት ውብ የሆነውን ስፍራ ነው። የምድር ገነት አይደል? ለኔ ግን ባህር ዳር የነፍሴ ማረፊያ፣ የሰላሜና የልጅነቴ ውብ ትዝታዎች ሁሉ በተለየ ፈተና ያለፉባት ናት። እድገቴ ሐይቅ አካባቢ ነው። በየማለዳው ከእንቅልፌ ስነሳ ለስላሳ ንፋስ መስኮቴን በሩቅ ይገፋል። ንጹህና ቀዝቃዛ አየሩ ልክ እንደ እናት እጅ ያባብለኝ ነበር። ከሩቅ ደግሞ የከተማዋ ጫጫታ ገና ሳይጀመር የፈጅር አዛን ድምፅ ከርቀት ይሰማል። አዛን በማይክሮፎን እንደ ከተማው የደመቀ አይደለም። አንድ ምርጡ ሙአዚን ብርቱ ሼህ አላህ ይርሐማቸው ኮረብታ ላይ ቆመው አዛኑን ያቀልጡታል። ልብ ብሎ የሰማው ድምጻቸው ይገባል። ያኔ ልቤ በሰላም ተሞልቶ ለሰላት እነሳ ነበር። ከሰላት በኋላ ወደ እናቴ ኩሽና ገባለሁ። የእናቴ ኩሽና ሁልጊዜም በቡና መዓዛና በአዲስ የተጋገረ እንጀራ ሽታ የተሞላ ነው። በየቀኑ አብረን ቁርስ እናዘጋጃለን። የእናቴ እጅ ሁልጊዜም ለኔ ሞቅ ያለ ፍቅርን ሰጥቶኝ ነው ያደግኩት። እናት ትርጉሙ ለኔ ልዩ ነው። በጧቱ አባቴ ሁሌም ተነስተን ቡናችንን እየጠጣን ሂክማዬ የሀብቴ ብቻ ሳይሆን የልቤ ሞራሽ ነሽ ይለኛል። የታወቀ ነጋዴ ነው አባቴ። ለኔ ያለውን ሁሉ አንጥፏል። አልሐምዱሊላህ። እኔም በአባቴ ንግድ ውስጥ ከሱ የተማርኩት ብዙ የንግድ ዕውቀት አለኝ።
አባቴ ነገሮችን ሲጀምር ከድለላ ነው የጀመረው። ከዛንም ስሙ ገናና የሆነ የአካባቢያችን ከበርቴ ሆነ። አባቴ የ27 ዓመት የንግድ ልምድ ያለው ታላቅ ነጋዴ ነው። አሁን የሚሰራው ከጥሬ እህል እስከ ዘመናዊ የቤት ዕቃዎች ድረስ የተለያዩ ምርቶችን ያከፋፍላል። የአባቴ ንግድ የብዙ ቤተሰቦችን ሕይወት በደስታ ይሞላል ብዬ ብል ማጋነን አይሆንም። እኔ በአባቴ ንብረትና ቤተሰብ ብቻ ሳይሆን በውጫዊ ውበቴና በቁርአን ላይ ባለኝ ላቅ ያለ ጥሩ ዕውቀት በአካባቢዬ እታወቅ ነበርኩ። እንደሚሉኝ ከሆነ በጊዜው በውበቴ የብዙ ወጣቶችን ልብ በመሳብ መነጋገሪያም ነበርኩ። መልኬን ያየ ሁሉ የፍቅር ደብዳቤ ሳይጽፍልኝ አልፎ አያውቅም። ይህ ግን ለብዙ ምቀኛ ዳርጎኛል። ገና በ10ዎቹ ዕድሜ ለምን ኒቃብ አታደርጊም ያሉኝ ቤተዘመዶችም ነበሩ። አባቴ በዚህ ዕድሜዋ አታደርግም ብሎ ተጣላ። ወላሂ እኔ እስከማውቀው ዕድሜ 15 ከሆነ አንስቶ ማአት ትዳር ይጎርፋል። አንዴ ዲያስፖራ፣ አንዴ ጎረቤት፣ ኧረ ምን ቀረ በስሜ ብቻ መታወቅ ጀመርኩ። የትዳር ጥያቄዎች እንደ ዝናብ ይጎርፉልኝ ነበር። ይሄ ጥያቄ ግን በርከት ሲል በቃ ከትዳር ውጭ ምንም ተስፋ እንደሌለው የጥያቄው ማብቂያ እንደሌለው ስረዳ ያኔ እኔም ነገሮችን ራቅ አድርጌ አስብ የምፈልግ የልቤን ምርጫ ለማወቅ ስል ከአባቴ ጋር በሚመጡልኝ የትዳር ጥያቄዎች ዙሪያ ሁሉ እመክራለሁ። አባቴ ሁልጊዜ ልጄ የትዳር ጉዳይ ዘው ብሎ የማይገባበት ሙሉ ህይወት ነው፣ በጥሞና አስቢበት ይላል። እንደው እሱ ጫና እንዳያደርግብኝ በመስጋት ወላሂ ዘመድ እንኳ አልቀረም ከከተማ ትዳር ይመጣል። በዋናነት ከሚመጡ ትዳሮች ውስጥ ደጋግሞ የሚመጣ የአንድ ወንድ ጥያቄ አለ። ብዙ ሰዎች ሲጠይቁኝ እሱ ግን ከሌሎች ሁሉ በቃ ግትር ወይም አልፋታ ያለኝ ነው። እንዳገባው እንደወደው በየጊዜው ማንቀረው የሰፈር ኢማሞች ሳይቀሩት ሽምግልና ያስልክብኝ ነበር። ሌላው ደግሞ የቤተሰቤ የንግድ አጋር ልጅ የሆነው መልከ መልካም ወጣት ነበር። እሱም በሀብቱና በክብሩ የተነሳ የብዙ ሴቶች ህልም ነው። እኔ ግን ፍላጎቴ ስላልነበር አልፈልግም ብዬ ሁለቱንም አባረርኩ። በየቀኑ ጧት ከሰላት በኋላ ወደ አባቴ በመሄድ በስራው ላይ አግዘዋለሁ። ወደ አባቴ ሲሄድ በየቀኑ ጧት ከኛ ትንሽ ርቆ ስላለ መኪና አልጠቀምም፣ በእግር ነው የምሄደው እና በዛ ሰዓት ሁሌ በጎረቤት በኩል ሳልፍ ማለፊያ ሰዓቴን እየጠበቁ እጣቢ የሚደፉብኝ ጎረቤት ነበሩኝ። እጣቢ ስላችሁ ግን ምን እንደሆነ አላቅም። ልክ እኔ ስመጣ ተሯሩጠው በእነሱ ከማለፌ በፊት እጣቢ ይደፉና ወይ አላየሁሽም ይሉኛል፣ ወይ ደግሞ ግልምጥምጥ አድርገው በጥላቻ አይን ያዩኛል። እጣቢ ስላችሁ ግን ምን እንደሆነ አላቅም። ልክ እኔ ስመጣ ተሯሩጠው በእነሱ ከማለፌ በፊት እጣቢ ይደፉና ወይ አላየሁሽም ይሉኛል፣ ወይ ደግሞ ግልምጥምጥ አድርገው በጥላቻ አይን ያዩኛል። ይህን ለአባቴ እነግረዋለሁ ብዬ ምን እንደሚያስረሳኝ አላውቅም። እዛ ቤት አብሮ አደጌ ነበረች። ከሆነ ጊዜ ኋላ ግን ተደባብረናል። እናላችሁ አብሮ አደጌና እኔ በምን ተጣላን መሰላችሁ? አባቷ የአባቴ የመስሪያ ቤት ዘበኛ ነበር እና በጣም
እንቅልፍ ስለሚያበዛ ከስራው ይባረራል። ከዛ ጊዜ በኋላ ሁሌ እየመጣች ልትመታኝ ሁሉ ታቃጣ ነበር። እኔ የደሃ ልጅ ስለሆንኩ ነው እንዲህ የምትዩ ትለኛለች ከመሬት ተነስታ። ስለ አባቴም መጥፎ ሰው እንደሆነ ልትናገር ትሞክራለች። እኔ ደግሞ ስለ አባቴ መጥፎ መስማት መቼ ወድና። በዚህ የተነሳ በጣም ተጣላን። እንደውም ከኔ ቀድማ ተድራ ነበር። የእህታችን ታሪክ ክፍል 1 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሌሎች እንዲደርስ አድርጉ። ኢንሻአላህ በክፍል 2 እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።